የእንግሊዝ ፕሪሚየር ሊግ የውድድር ዘመን ፍጻሜ ሜዳው ኢታድ ስታዲየም ከደቂቃዎች በኋላ የ44 ዓመታት የውርደት የጥበቃና የናፍቆት ታሪክ ይደመሰሳል ወይም ደግሞ በድጋሜ በሰማያዎቹ ላይ የዘላለም እንባ ይሰፍራል። በሜዳ ላይ ያለው ድባብ የከበደ ነበር። ደጋፊዎች ትንፋቻቸውን ዋጥ አድርገዋል። ልባቸው በጎሮሯቸው መጥቷል። ሰማያዊው የማንቸስተር ሲቲ ደጋፊ ምድር ተሰንጥቃ እንድትውጣቸው እየተመኙ የከተማው ተቀናቃኝ ማንቸስተር ዩናይትድ ደጋፊዎች ደግሞ በሰንደርላንድ ሜዳ ላይ የድል ዜማቸውን ልባቸው ውስጥ ጀምረዋል። ሰዓቱ 93ኛው ደቂቃ ላይ ደርሷል። ኢታድ በውጥረትና በለቅሶ ታጥቧል። ዋንጫው ከእጃቸው ወጥቶ ወደ ቀዩ የከተማው ክፍል ሊያመራ ጥቂት ሰከንዶች ብቻ ቀርተውታል። በሌላ በኩል ዩናይትዶች አሸንፈው የድል አክሊላቸውን ለመቀናጀት ተዘጋጅተዋል። ተስፋ የጨለመ የሚመስለው ያን ጊዜ ነበር። ግን በዚች መሬት ላይ ታምር የሚባል ነገር የለም ትላላችሁን? አዎ፣ ህይወት አንዳንዴ በሰከንዶች ልዩነት ታሪክ ታስገባለች። ዴቪድ ሲልቫ የሰጠውን ኳስ ባላቶሊ መሬት አቀፍ አድርጎ ወደ አጉዌሮ አቀበለው። ሰርጂዮ አጉዌሮ ኳሱን ተቆጣጠረ፣ ተከላካዩን አሸነፈ። ግብ ጠባቂው ፊት ለፊት አገኘው። አጉዌሮ ጎል! የማይታመን ቅስፈት! ኳሱ መረብ ላይ አረፈ። ስታዲየሙ በደስታ ተናወጠ። ከ44 ዓመት የጥበቃ ዘመን በኋላ ሰማያዊው የማንቸስተር ከፍታ በሰርጂዮ አጉዌሮ እግር ተበሰረ። ያቺ ሰኮንድ የማንቸስተር ሰማይ በደስታ የተቀየረባት፣ የዩናይትድ ደጋፊዎች በእንባ የሰመጡበት፣ የሲቲ ዘመናዊ ታሪክ ደግሞ በወርቅ ቀለም የተጻፈበት የዘላለም አጭር ርቀት ነበረች። Amen Sport. ዛሬ የምንመለከተው ስለ አንድ ልጅ ነው። በአርጀንቲና ጠባብና አቧራማ መንገዶች ላይ በእግር ኳስ ፍቅር የተሞላ ትንሽ ልጅ ነገ ዓለምን ግዙፍ ስታዲየሞች በደስታ እንደሚያናውጥ ማንም አላወቀም ነበር። ድህነት ፈተናው ነበር። እግር ኳስ ግን ህይወቱ። በቦነስ አይረስ ድህነት በተንሰራፋባቸው ጠባብ አውራ ጎዳናዎች ላይ የሰርጂዮ አጉዌሮ የልጅነት ህይወት የጀመረው ኩን የሚል ቅጽል ስም የተሰጠው ገና በልጅነቱ ከሚወደው የጃፓን ካርቱን ገጸ ባህሪ ጋር በሚመሳሰል መልኩ ይንቀሳቀስ ስለነበረ ነው። በቤተሰብ ውስጥ የነበረው ኢኮኖሚክ ቻሌንጅ ከባድ ቢሆንም አጉዌሮ ግን ከእግር ኳስ ጋር ያለው ፍቅር ከማንኛውም ነገር በላይ ነበር። በወጣትነቱ በአርጀንቲናው ክለብ ኢንዲፔንዲየንቴ በመቀላቀል በታሪክ በሊጉ መጫወት የጀመረ ታናሽ ተጫዋች በመሆን ክብረ ወሰን ሰበረ። ሜዳ ላይ ሲያሳይ የነበረው ልዩ ብቃት፣ የማየት ችሎታና የግብ ጠባቂዎችን እንቅልፍ የሚነሳው ፍጥነት የአውሮፓ አሰሪዎችን ቀልብ በፍጥነት እንዲገዛ አደረገው። ከዛም የአትሌቲኮ ማድሪድ በር ተከፈተለት። የስፔን ቆይታው የአውሮፓ መግቢያ ቢሆንም እውነተኛው የታሪኩ ከፍታ ግን ወደ እንግሊዝ ምድር ሲሸጋገር የሚጠበቅ ትልቅ ምዕራፍ ነበር። የእድል መንገዱ ከባድ፣ የእግሩ ጥንካሬ ግን የማይበገር ነበር። በአትሌቲኮ ማድሪድ ሜዳዎች ላይ የክህሎቱን ጥበብ አሳይቷል። ነገር ግን እውነተኛ የታሪኩ ማዕበል የሚነሳው በሰማያዊው የማንቸስተር ክፍል ነበር። ዓለም ገና የሚያውቀው ታላቅ አውሎ ንፋስ ወደ እንግሊዝ ፕሪሚየር ሊግ እየመጣ ነበረ። የአርጀንቲና ኮከብ ወደ እንግሊዝ ፕሪሚየር ሊግ ሲዘዋወር ብዙዎች የአውሮፓ ፈጣኑና ጠንካራው ሊግ ይፈትነዋል ብለው አስበውም ነበር። ነገር ግን ሰርጂዮ አጉዌሮ ለዚህ ፈተና የተፈጠረ ይመስል ነበር። በ2011 የበጋ የዝውውር መስኮት ወደ ማንቸስተር ሲቲ ሲቀላቀል የክለቡን ታሪክ ለመለወጥ የመጣ ቁልፍ ሰው መሆኑን በሰከንዶች ውስጥ አረጋገጠ። የመጀመሪያው የሊግ ጨዋታ ላይ ከቤንች ተነስቶ የገባበት አፍታ ማስታወስ በቂ ነው። በስዋንሲ ላይ ሜዳውን ረግጦ 2 ግብ በማስቆጠርና 1 ለግብ የሚሆን ኳስ አመቻችቶ በማቀበል የእንግሊዝ እግር ኳስ በቁጥጥር ስር መዋሉን አበሰረ። ተከላካዮች ሊይዙት የማይችሉት ፍጥነቱ፣ በትንሽ ቦታ ላይ ኳስን ይዞ የመዞር ችሎታውና በግብ ፊት ያለው ርህራሄ ቢስነት ተቾች
ተቺዎቹን አስደነገጠ። በማንቸስተር ሲቲ ማሊያ ሜዳ ላይ ሲረግጥ የተጋጣሚ ግብ ጠባቂዎች ልብ የሚፈራው፣ የሲቲ ደጋፊዎች ደግሞ በእርሱ ላይ ሙሉ እምነት የሚጥሉበት ዘመን ተጀመረ። አጉዌሮ ማለት የሲቲ የግብ ማሽነሪ ብቻ ሳይሆን የክለቡ የድል ምሰሶና አዲስ ዘመን መፍቻ ቁልፍ ነበር። ጊዜው እየተጓዘ ሲሄድ የሰርጂዮ አጉዌሮም ስም ከማንቸስተር ሲቲ ስም ጋር ፈጽሞ የማይነጣጠል ሆነ። በስታዲየም ውስጥ የሚሰማው እያንዳንዱ የደጋፊ ጩኸት ኩን አጉዌሮ የሚል ስሜታዊን አስተጋባ። በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ከውጭ ሀገር መጥተው ብዙ ጎሎች ያስቆጠሩ ተጫዋቾች ዝርዝር ሲወጣ የደረጃው አናት ላይ ያለው የእርሱ ስም ነበር። የሊጉን ግዙፍ ተከላካዮች እንደ ወረቀት እየወጣጠሰ የማይረሱ ሃትሪክ ድሎችን እየመዘገበ የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ሆነ። በማንቸስተር ሲቲ ማሊያ ያነሳቸው ዋንጫዎች፣ የሰበራቸው ክብረ ወሰኖችና በሜዳ ላይ ያሳየው የማይበገር መንፈስ የክለቡን ማሊያ ከፍ አደረገው። አጉዌሮ ለአማካዮች የግብ ዕድል ሰጪ፣ ለደጋፊዎች የደስታ ምንጭ፣ ለተጋጣሚዎች ደግሞ ቅዠት ነበር። የእርሱ እግር ኳስ መጫወት ስልት ከስፖርት ባለፈ ውብ ጥበብ ሆኖ በሰማያዊ ማህበረሰብ ልብ ውስጥ ለዘላለም ተቀረጸ። ዘመኑ ነጎደ። የሰርጂዮ አጉዌሮ የክብር ዘመን መጽሐፍ ወደ ማጠናቀቂያው ምዕራፍ መጣ። ከማንቸስተር ሲቲ ጋር የነበረው አስደናቂ ጉዞ ሲጠናቀቅ የልጅነት ህልሙ ወደ ሆነው ባርሴሎና ማምራት ቻለ። ነገር ግን ህይወት አንዳንዴ በታሪክ ያልተጠበቀ አሳዛኝ ምዕራፍ ትጽፋለች። በባርሴሎና ማሊያ ሜዳ ላይ ያለ በድንገተኛ የጤና ስጋት በልብ ምት መታወክ ምክንያት ከባድ ውሳኔ መወሰን ግዴታ ሆነበት። በዓለም ፊት ቆመ። በእንባ ታጅቦ እግር ኳስን በውዴታ መሰናበቱን አበሰረ። ጤናዬ አስቀድሟል ሲል በድምጽ ተናገረ። በስታዲየም ውስጥ የነበሩ ተጫዋቾች፣ ተቀናቃኞችና የፉትቦል ቤተሰቦች ሁሉ በለቅሶ ሸኙት። ነገር ግን የሰርጂዮ አጉዌሮ ስንብት የውድቀት ማብቂያ ሳይሆን በፈጸመው ውብ ታሪክ በቁጥር ማጠቃለያ ነበር። በሰማያዊ ቀይ ማሊያ ይሁን በክለብና በሀገር ቡድን ጉዞ ያሳካቸው ቁጥሮች የዘላለም አፈ ታሪክነቱን ያረጋግጣሉ። በክለብና በብሔራዊ ቡድን ቆይታው ከ420 በላይ ግቦችን አስቆጥሯል። በማንቸስተር ሲቲ ብቻ 260 ግቦችን በማስቆጠር የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ መሆን ሲችል የእንግሊዝ ፕሪሚየር ሊግ ዋንጫ እናም 18 ዋና ዋንጫዎችን ከማንቸስተር ሲቲ፣ ከአትሌቲኮ ማድሪድ እና ከአርጀንቲና ብሔራዊ ቡድን እስከ ኮፓ አሜሪካ አንስቷል። በፕሪሚየር ሊግ ታሪክም በጣም ብዙ ሃትሪክ 12 ታሪክ የሰራና ከውጭ ሀገር መጥቶ ሊጉን በበላይነት የመራ የውጭ ሀገር ተጫዋች በመሆን ታላቅ ክብረ ወሰኖችን ሰብሯል። ምንም እንኳ የእንባ ስንብት ቢሆንም የሰርጂዮ አጉዌሮ ስም ግን ከእግር ኳስ ታሪክ ማህደር ፈጽሞ ሊጠፋ አይችልም። ከድህነት መንገዶች ተነስቶ እስከ ፕሪሚየር ሊግ ፉክክር፣ ከማንቸስተር ሰማያዊ ከፍታ እስከ ዘላለማዊ የ93ኛው ደቂቃ ጎል የእርሱ ታሪክ የሰው ልጅ የማይበግረው የድል ምዕራፍ ሆኖ ለትውልድ ይዘከራል። አዎ እርሱ የዘላለም ኩን የውሃ ሰማያዎቹ ንጉስ ነው፣ ሰርጂዮ ኩን አጉዌሮ። ውድ የአሜን ስፖርት ተከታታዮች እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ቸር ጊዜ ይሆንላችሁ። አሜን ስፖርት